ስለ ቴንስ በነበረን የመግቢያ ትምህርት ላይ 12 የቴንስ አይነቶች አሉ ብለናል። በዛሬ ትምህርታችን እያንዳንዱን የቴንስ አይነቶች ኔም፣ ስም፣ ስትራክቸር፣ ቅርጽ፣ ሜን ዩዝ ዊዝ ኤግዛምፕልስ፣ ዋና ጥቅማቸውን ከነ ምሳሌ እንዲሁም ደግሞ መጨረሻ ላይ ኤክሰርሳይዝ ወይም መልመጃ ይኖራል። ሄሎ ግራመር ስታርስ፣ ዌልካም ባክ ቱ ኢግራመር አካደሚ። በዛሬ ትምህርት እያንዳንዱ የቴንስ አይነት ውስጥ በጥልቀት አንገባም። ነገር ግን 12ቱንም የቴንስ አይነቶች በአረፍተ ነገር ውስጥ መለየት እንድትችሉ የተዘጋጀ ትምህርት ነው። ይህንን ደግሞ መጨረሻ ላይ በኤክሰርሳይዝ ወይም በመልመጃው ታረጋግጣላችሁ። የመጀመሪያው የቴንስ አይነት ፕሬዘንት ሲምፕል ቴንስ እንለዋለን። በእንግሊዝኛ ውስጥ በንግግር ላይ በጣም የተለመደው የቴንስ አይነት ነው። ስትራክቸሩን ስናይ ሳብጀክት ፕላስ V1 ወይም ቤዝ ፎርም ኦፍ ኤ ቨርብ። ሜን ዩዙን ስንመለከት it is to talk about habits and facts። ሀቢት ማለት ልማድ ማለት ነው። ስለዚህ አዘውትረን የምናደርጋቸውን ነገሮች በፕሬዘንት ሲምፕል ይጻፋሉ ወይም ይነገራሉ ማለት ነው። ሌላው ደግሞ ፋክትስ ወይም እውነታዎች፣ አጠቃላይ እውነታዎች ወይም ስለ ራሳችን ስለሆነ ነገር ጀነራል ትሩዝ በፕሬዘንት ሲምፕል ይጻፋሉ ማለት ነው። ኤግዛምፕል ስንመለከት I teach English፣ እንግሊዘኛ አስተምራለሁ። ሳብጀክታችን አይ፣ ቲች ደግሞ V1 ወይም ቤዝ ፎርም ኦፍ ቨርብ ነው። እንግሊዘኛ አስተምራለሁ የሚለው እውነታ ነው ማለት ነው። ስለ ራሴ የተናገርኩት እውነታ ነው ማለት ነው። ስለዚህ በፕሬዘንት ሲምፕል ተጽፏል። ሌላ ምሳሌ she studies every day፣ እሷ በየቀኑ ታጠናለች። ሺ ሳብጀክታችን ነው። ስተዲስ ደግሞ V1 ነው ማለት ነው። እዚህ ጋር ኤስ ወስዷል፣ ምክንያቱም ሺ የሚለው ፕሮናውን ሰርድ ፐርሰን ሲንጉላር ስለሆነ ማለት ነው። ሂ፣ ሺ፣ ኢት የሚሉ ፕሮናውኖች የሚወስዱት ቨርብ ኤስ ያለበት ነው ማለት ነው። የተቀሩት አይ፣ ዊ፣ ዩ እና ዘይ ኤስ የሌለበት V1 ቨርብ ይወስዳሉ ማለት ነው። ስለዚህ ሺ ስተዲስ ኤቭሪዴይ የሚለው ሀቢት ነው ማለት ነው። በየቀኑ የምታደርገው የምታዘወትረው ልማድ ነው ማለት ነው። ሁለተኛው የቴንስ አይነት ፕሬዘንት ኮንቲኒየስ ቴንስ። ስትራክቸሩ ሳብጀክት ፕላስ አም፣ ኢዝ፣ አር ፕላስ ቨርብ ING። ሜን ዩዙ to talk about actions happening right now፣ አሁን እየተፈጠሩ ያሉ ድርጊቶችን የምንገልጽበት ቴንስ ነው። ኤግዛምፕል I am teaching English፣ እንግሊዘኛ እያስተማርኩ ነው። በዚህ ሰዓት እያደረግኩት ያለው ድርጊት ነው ማለት ነው። እናንተ ደግሞ you are watching this video፣ ይህንን ቪዲዮ እየተመለከታችሁ ነው። አሁንም በዚህ ሰዓት እየተከናወነ ያለ ድርጊት ነው ማለት ነው። ስትራክቸሩን ስንመለከት የመጀመሪያ ምሳሌ ላይ አይ ሳብጀክት አለ፣ አም ቢቨርባችን አለ፣ በመቀጠል ቲቺንግ የሚለው በቨርብ ING ተቀምጧል ማለት ነው። ሁለተኛው ምሳሌ ላይ ዩ ሳብጀክታችን ነው፣ አር ቢቨርባችን አለ፣ ዋቺንግ የሚለው ደግሞ ቨርብ ING ነው ማለት ነው። ዩ፣ ዘይ እና ዊ አር የሚለውን ይወስዳሉ። ሂ፣ ሺ፣ ኢት ደግሞ ኢዝ የሚለውን ሲወስዱ አይ ደግሞ አም የሚለውን ይወስዳል ማለት ነው። ሶስተኛው የቴንስ አይነት ፕሬዘንት ፐርፌክት ቴንስ። ስትራክቸር ሳብጀክት ፕላስ ሃዝ ኦር ሃቭ ፕላስ ፓስት ፓርቲሲፕል ወይም V3 ፎርም ኦፍ ኤ ቨርብ ማለት ነው። ሜን ዩዙ to talk about action started in the past and has a connection to the present። አንድ ድርጊት ፓስት ላይ ጀምሮ፣ ያ ማለት ከአሁን በፊት ጀምሮ፣ ነገር ግን ከፕሬዘንቱ ጋር ወይም ከአሁኑ ሰዓት ጋር ኮኔክሽን ወይም ጥምረት ካለው በፕሬዘንት ፐርፌክት ይቀመጣል ማለት ነው። ምሳሌ I have lost my keys፣ ቁልፌ ጠፍቶብኛል። ቁልፌ የጠፋው አሁን አይደለም፣ ከአሁን በፊት ነው። ነገር ግን ቁልፉ ስለጠፋ በአሁን ሰዓት እየተጎዳሁ ነው ማለት ነው። ወይ ቤቴን መክፈት አልቻልኩም፣ ወይ ደግሞ መኪናዬን መክፈት አልቻልኩም።
ያለፈው ድርጊት ውጤቱ አሁን ላይ እየታየ ነው ማለት ነው፣ ወይም ጥምረት አለው ማለት ነው። ስትራክቸሩንም እንደምታዩት አይ ሳብጀክታችን ነው። ሃቭ ሎስት የሚለው ደግሞ ፓስት ፓርቲሲፕል ነው ማለት ነው። ሉዝ ከሚለው ቤዝ ቨርብ የወጣ ቪስሪ ቨርብ ነው ማለት ነው። ቀጣይ ምሳሌ ሺ ሃዝ ሊቭድ ኢን ዱባይ ፎር 5 years። ለ5 ዓመት ዱባይ ውስጥ ኖራለች። ይህ ደግሞ መኖር የጀመረችው አሁን አይደለም፣ ከ5 ዓመት በፊት ነው። ነገር ግን እስካሁን ድረስ እየኖረች ነው ማለት ነው። ዱባይ ውስጥ አሁንም እየኖረች ነው። ስለዚህ ከፓስት ወይም ከአሁን በፊት የነበረው ድርጊት እስካሁን ድረስ እየቀጠለ ነው። ከአሁኑ ሰዓት ጋር ኮኔክሽን አለው ማለት ነው። ስለዚህ አሁንም በፕሬዘንት ፐርፌክት ይጻፋል ማለት ነው። ስትራክቸሩ ሺ ሳብጀክታችን ነው። ሃዝ አለ። በመቀጠል ሊቭድ የሚለው ቪስሪ ፎርም ኦፍ ኤ ቨርብ አለ ማለት ነው። ሊቭ ከሚለው ቤዝ ቨርብ የመጣ ነው። አይ፣ ዊ፣ ዩ፣ ዘይ ሃቭ የሚለውን ሲወስዱ ሺ፣ ሂ እና ኢት ሃዝ የሚለውን ይወስዳሉ ማለት ነው። አራተኛ የምናየው ቴንስ ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ። ስትራክቸር ሳብጀክት ፕላስ ሃዝ ኦር ሃቭ ፕላስ ቢን ፕላስ verb ing። ሜን ዩዙ to talk about action that started in the past and is still continuing። ይህ ማለት ድርጊቱ ፓስት ላይ ወይም ካሁን በፊት ጀምሮ እስካሁን ድረስ እየቀጠለ ካለ በዚህ ቴንስ እንጽፈዋለን ማለት ነው። ይህንን ዩዝ ፕሬዘንት ፐርፌክት ላይም ተናግሬው ያለው፣ ነገር ግን ዋና ልዩነቱ ምንድን ነው? ፕሬዘንት ፐርፌክት ኮንቲኒዩስን ስንጠቀም we focus on how long the activity has been continuing ወይም ድርጊቱ ለምን ያህል ጊዜ እየቀጠለ እንዳለ ፎከስ ለማድረግ ወይም ኤምፋሳይዝ ለማድረግ ከፈለግን ይህንን ቴንስ እንጠቀማለን ማለት ነው። ለምሳሌ I have been teaching for 8 minutes። ለ8 ደቂቃ ሙሉ እያስተማርኩ ነበረ። እዚህ ጋር ይህን ንግግር ስናገር ፎከስ ማድረግ የፈለግኩት ወይም ትኩረት ማድረግ የፈለግኩት እያስተማርኩኝ መቆየቴን ሳይሆን ለ8 ደቂቃ መቆየቴን ነው ማለት ነው። ስለዚህ ድርጊቱ ላይ ሳይሆን ያ ነገር ለምን ያህል ጊዜ እንደቆየ ትኩረት ማድረግ ከፈለግኩኝ ይህንን ቴንስ እጠቀማለሁ ማለት ነው። ለ8 ደቂቃ እያስተማርኩ ነበረ፣ አሁንም ማስተማሬን እቀጥላለሁ ማለት ነው። ድርጊቱ ፓስት ላይ ጀምሯል፣ አሁንም ፕሬዘንት ላይ እየቀጠለ ነው ማለት ነው። ሁለተኛ ምሳሌ He has been working since morning። ከጠዋት ጀምሮ እየሰራ ነበረ፣ አሁንም እየሰራ እየቀጠለ ነው። ነገር ግን ጠዋት ነው የጀመረው ማለት ነው። ስለዚህ ከጠዋት ጀምሮ እስካሁን ድረስ መቆየቱን ፎከስ አድርጌ መናገር ስለፈለግኩኝ ይህንን ቴንስ ተጠቅም ያለው ማለት ነው። ስትራክቸሩን ብንመለከት ሳብጀክት አይ አለን፣ ሃቭ አለ፣ በመቀጠል ቢን፣ ቲቺንግ የሚለው ደግሞ ቨርብ አይንጂ። ሁለተኛው ምሳሌ ላይም ሂ ሳብጀክት አለ፣ ሃዝ አለን፣ ቢን አለን፣ ወርኪንግ ቨርብ አይንጂው ነው። አይ፣ ዊ፣ ዘይ እና ዩ ሃቭ ይወስዳሉ። ሂ፣ ሺ፣ ኢት፣ ሃዝ ይወስዳሉ ማለት ነው። አሁን ያየናቸው አራቱ ቴንሶች የፕሬዘንት ቴንስ አይነቶች ናቸው። አራቱንም እንድትለዩ ሰምራይዝ እናደርጋቸዋለን ማለት ነው። የምንጠቀመው ቨርብ ስተዲ የሚለው ነው። ፕሬዘንት ሲምፕል አይ ስተዲ ኢንግሊሽ ኤቭሪ ዴይ። እንግሊዝኛ በየቀኑ አጠናለሁ። ሃቢት ነው፣ አዘውትሬ ማደርገው ነገር ነው፣ በየቀኑ ማደርገው ነው። ፕሬዘንት ኮንቲኒዩስ አይ አም ስተዲንግ ኢንግሊሽ ናው። እንግሊዝኛ አሁን እያጠናው ነው፣ አሁን ላይ የተፈጠረ ያለ ድርጊት ነው። ፕሬዘንት ፐርፌክት አይ ሃቭ ስተዲድ ኢንግሊሽ ፎር 3 years። እንግሊዝኛ ለ3 ዓመት ያህል አጥንቻለሁ ወይም ተምሬያለሁ፣ አሁንም መማሬን እቀጥላለሁ። እዚህ ጋር ትኩረት ማድረግ የፈለግኩት ድርጊቱ ፓስት ላይ ጀምሮ አሁንም እየቀጠለ እንዳለ ለመናገር ነው ማለት ነው። ፕሬዘንት ፐርፌክት ኮንቲኒዩስ I have been studying English for 2 hours። እንግሊዝኛ ለ2 ሰዓት ያህል እያጠናው ነበረ፣ አሁንም ማጥናቴን እቀጥላለሁ። እዚህ ጋር ደግሞ ትኩረት ማድረግ የፈለግኩት ለ2 ሰዓት ሙሉ እያጠናው እንደነበር ነው ማለት ነው።
አምስተኛ የምናየው የቴንስ አይነት ፓስት ሲምፕል ቴንስ ነው። ስትራክቸር ሳብጀክት ፕላስ V2 ፎርም ኦፍ ኤ ቨርብ። ሜን ዩዙ to talk about completed actions in the past ከአሁን በፊት ተደርገው ያለቁ የተፈጸሙ ድርጊቶችን የምንናገርበት ነው። ኤግዛምፕል I finished my homework የቤት ስራዬን ጨረስኩኝ። I የሚለው ሳብጀክት ነው። finished ደግሞ V2 ፎርም ኦፍ ቨርብ ነው ማለት ነው። V1አችን ፊኒሽ የሚለው ነው። finished ደግሞ V2 ነው። የቤት ስራዬን ሰርቼ ጨርሻለሁ ያለፈ ነገር ነው። ቀጣይ ምሳሌ He watched a movie yesterday ትላንትና ፊልም ተመለከተ ወይም ትላንትና ፊልም አይቷል። ያለፈ የተፈጸመ ድርጊት ነው። ስትራክቸሩን ስንመለከት he ሳብጀክታችን ነው። watched የሚለው V2 ፎርም ኦፍ ዋች ነው። yesterday ደግሞ ትላንት መሆኑን የሚገልጽ ታይም ነው ማለት ነው። ፓስት ኮንቲኒዩስ ቴንስ ስትራክቸሩ subject plus was or were plus verb ing. Main use to talk about an action in progress at a specific time in the past. ፓስት ላይ at a specific time ወይም በተወሰነ ጊዜ ላይ እየተደረገ የነበረ ያለፈ ድርጊት ነው። ለምሳሌ I was eating at 7 p.m. ማታ 1 ሰዓት ላይ እየበላው ነበር። አልፏል። ስፔሲፊክ ታይማችን 7 p.m. ነው። ድርጊቱ ደግሞ መብላት ነበር ማለት ነው። ቀጣይ ምሳሌ They were playing football yesterday afternoon. ትናንትና ከሰዓት እግር ኳስ እየተጫወቱ ነበር። አሁንም ስፔሲፊክ ታይማችን yesterday afternoon ነው። በዛ ሰዓት ላይ እነሱ እግር ኳስ እየተጫወቱ ነበር። ያለፈ ድርጊት ነው ማለት ነው። ስትራክቸሩን ስንመለከት አይ ሳብጀክታችን ነው። ወዝ አለ። ኢቲንግ ደግሞ ቨርብ አይንጂ። ዘይ ሳብጀክት ነው። ዌር አለ። ፕሌይንግ ቨርብ አይንጂ። አይ፣ ሂ፣ ሺ እና ኢት ወዝ የሚለውን ይወስዳሉ። ዘይ፣ ዩ እና ዊ ዌር የሚለውን ይወስዳሉ ማለት ነው። ቀጣይ የምናየው ቴንስ ፓስት ፐርፌክት ቴንስ ስትራክቸር ሳብጀክት ፕላስ had plus past participle ወይም V3 form of a verb. Main use to talk about an action completed before another past action. እዚህ ጋር ደግሞ ሁለት ያለፉ ድርጊቶች ይኖራሉ። የመጀመሪያው ያለፈው ድርጊት በፓስት ፐርፌክት ቴንስ ይጻፋል። ሁለተኛው ያለፈው ድርጊት ደግሞ በሲምፕል ፓስት ይጻፋል ማለት ነው። ለምሳሌ The bus had left before I arrived. እኔ ከመድረሴ በፊት ባሱ ሄዷል። እዚህ ጋር ሁለት ያለፈ ድርጊት አለ። የመጀመሪያው ባሱ መሄዱ ነው። ሁለተኛው ደግሞ እኔ መድረሴ ነው ማለት ነው። ባሱ መሄዱን በፓስት ፐርፌክት እንጽፈዋለን። The bus had left. The bus የሚለው ሳብጀክታችን ነው። had አለ። በመቀጠል V3 left ነው ማለት ነው። በመቀጠል before I arrived የሚለው አለ። I arrived የሚለው ደግሞ እኔ ደረስኩኝ ማለት ነው። ስለዚህ ይሄኛው በሲምፕል ፓስት ይጻፋል። I ሳብጀክት ነው። arrived የሚለው ደግሞ V2 ፎርም ኦፍ ኤ ቨርብ ነው ማለት ነው። ስለዚህ ሁለት ያለፈ ድርጊት አለ። እኔ መድረሴ፣ ባሱ መሄዱ። ባሱ መሄዱን በፓስት ፐርፌክት ቴንስ እንጽፈዋለን ማለት ነው። ቀጣይ ምሳሌ After I had eaten, I went to bed. ከበላው በኋላ ወደ አልጋ ሄድኩኝ ወይም ተኛው። ሁለት ያለፈ ድርጊት አለ። አንደኛ መብላቴ ነው። ሁለተኛ ደግሞ መተኛቴ ነው ማለት ነው። ስለዚህ ቀድሞ የተከናወነው ምንድን ነው? መብላቴ ነው። ስለዚህ የቀደመውን አክሽን ወይም ድርጊት በፓስት ፐርፌክት እንጽፈዋለን። እዚህ ጋር I had eaten የሚለው ነው። I ሰብጀክት had አለ። በመቀጠል eaten የሚለው V3 ነው ማለት ነው። I went to bed የሚለው ደግሞ በሲምፕል ፓስት ነው የተጻፈው። I ሰብጀክት ነው። went ደግሞ V2 ነው ማለት ነው። ስለዚህ ሁለት ያለፈ ድርጊት ሲኖረን የመጀመሪያውን ያለፈ ድርጊት ለመናገር ይህንን ቴንስ እንጠቀመዋለን ማለት ነው። ፓስት ፐርፌክት ኮንቲኒዩስ ቴንስ ስትራክቸር ሳብጀክት ፕላስ had been
plus verb ing. ሜን ዩዙ to talk about an action that continued for a period of time before another past action። እዚህ ላይም ሁለት ያለፈ ድርጊት ይኖራል። የመጀመሪያውን ያለፈ ድርጊት ለምን ያህል ጊዜ እየተከናወነ እንደነበር ለመግለጽ ይህንን ቴንስ እንጠቀማለን። ለምሳሌ I had been studying for 2 hours before my friend arrived። ጓደኛዬ ከመምጣቱ በፊት ለ2 ሰዓት ያህል እያጠናው ነበረ። እዚህ ጋር ሁለት ያለፉ ድርጊቶች አሉ። የመጀመሪያው እኔ እያጠናው መሆኑ ነው። ሁለተኛው ደግሞ ጓደኛዬ መድረሱ ነው ማለት ነው። ስለዚህ የመጀመሪያው ድርጊት እኔ ማጥናቴ ነው። ስለዚህ ለምን ያህል ሰዓት እያጠናው እንደነበር ለመናገር ስለፈለኩኝ ይህንን ቴንስ ተጠቅሜያለሁ ማለት ነው። I had been studying for 2 hours። I የሚለው ሳብጀክት ነው። had been አለ። በመቀጠል verb ing studying ማለት ነው። My friend arrived የሚለው ደግሞ በሲምፕል ፓስት የተጻፈ ነው። ሁለተኛው ድርጊት ነው። My friend ሳብጀክት ነው። arrived ቪቱ ነው ማለት ነው። ሌላ ምሳሌም ስንመለከት She had been working all day before she went home። ወደ ቤት ከመሄዷ በፊት ቀኑን ሙሉ እየሰራች ነበረ። እዚህ ጋር መናገር የፈለኩት እሷ ቀኑን ሙሉ መስራቷን ነው። ስለዚህ ያንን ድርጊት ለምን ያህል ጊዜ እንደሰራች፣ ለምን ያህል ጊዜ እንደተከናወነ በፓስት ፐርፌክት ኮንቲኒየስ ቴንስ አስቀምጠዋለሁ ማለት ነው። ሺ ሳብጀክታችን ነው። had been አለ። በመቀጠል working የሚለው verb ing። ከሱ በኋላ የመጣውን ድርጊት ደግሞ ወደ ቤት መሄዷን ማለት ነው በሲምፕል ፓስት ይቀመጣል። ሺ ሳብጀክት ነው። went ቪቱ ነው ማለት ነው። እዚህ ጋር ማስተዋል ያለባችሁ ምንጊዜም ፐርፌክት ኮንቲኒየስ ቴንስ ስንጠቀም ትኩረት የምናደርገው አንድ አክሽን ወይም ድርጊት ለምን ያህል ጊዜ እንደተከናወነ ወይም ደግሞ how long የሚለው ጥያቄ ላይ ነው ማለት ነው። አሁን ፓስት ቴንስ አይነቶችን አራቱንም ሰምራይዝ እናደርጋለን። ልዩነታቸውን በደንብ ትለያላችሁ። የምንጠቀመው ቨርብ ስተዲ የሚለውን ነው። ፓስት ሲምፕል I studied English yesterday። ትላንትና እንግሊዘኛ አጠናው። ያለፈ ድርጊት ነው። ፓስት ኮንቲኒዩስ I was studying English at 8 p.m. yesterday። ትናንትና ማታ 2 ሰዓት ላይ እንግሊዘኛ ያጠናው ነበረ። እንግሊዘኛ ማጥናቴን ድርጊቱን at specific time እየተናገርኩ ነው። ፓስት ፐርፌክት I had studied English before the exam started። ፈተናው ከመጀመሩ በፊት እንግሊዘኛ አጥንቼ ነበረ። ስለዚህ ከአንድ ያለፈ ድርጊት በፊት ሌላ ተፈጽሞ ያለፈ ድርጊትን ለመናገር ተጠቅሜያለሁ። ፓስት ፐርፌክት ኮንቲኒዩስ I had been studying English for 2 hours before the exam started። ፈተናው ከመጀመሩ በፊት እንግሊዘኛ ለ2 ሰዓት ያህል እያጠናው ነበር። እዚህ ጋር ደግሞ ፈተናው ከመጀመሩ በፊት እንግሊዘኛ ለምን ያህል ሰዓት እያጠናው እንደነበር ትኩረት አድርጌ እየተናገርኩ ነው ማለት ነው። በመቀጠል የምናየው ቴንስ ፊውቸር ሲምፕል ቴንስ። ስትራክቸር ሳብጀክት ፕላስ ዊል ፕላስ V1 form of a verb ወይም base form of a verb። ሜን ዩዙ to talk about future action or events ለወደፊቱ የሚፈጠሩ ድርጊቶችን ወይም ክንውኖችን ለመናገር እንጠቀመዋለን። ኤግዛምፕልስ የመጀመሪያው I will go tomorrow ነገ እሄዳለሁ። ነገ የሚፈጠር ነገር ነው። ስለዚህ እሱን ለመናገር ተጠቅሜያለሁ ማለት ነው። They will arrive soon እነሱ በቅርቡ ይደርሳሉ። አሁንም ለወደፊቱ የሚሆን የሚከናወን ነገር ነው ማለት ነው። ስትራክቸሩን ስንመለከት I ሳብጀክታችን ነው። will በመቀጠል go ቤዝ ፎርም ኦፍ ኤ ቨርብ አለን። they ሳብጀክት ነው። will በመቀጠል arrive የሚለው V1 ፎርም ኦፍ ኤ ቨርብ ነው ማለት ነው። ፊውቸር ኮንቲኒዩስ ቴንስ ስትራክቸር subject plus will be plus verb ing main use to talk about an action in progress
at a specific time in the future. at a specific time ወይም በተወሰነ ጊዜ ላይ ለወደፊቱ እየተከናወነ የሚቀጥል ድርጊት ለመግለጽ እንጠቀመዋለን። ለምሳሌ I will be watching the match tonight. ዛሬ ማታ ግጥሚያውን አያለው። የሚከናወንበት ጊዜ tonight ነው፣ ዛሬ ማታ። ድርጊቱ ደግሞ watching ወይም መመልከት ይሆናል ማለት ነው። ቀጣይ ምሳሌ We will be having dinner at 7 o'clock. 1 ሰዓት ላይ እራት እንበላለን። ድርጊቱ having dinner እራት መብላት ነው። ስፔሲፊክ ታይሙ ደግሞ 7 o'clock። ስትራክቸሩን ስናይ I ሳብጀክት አለ will be፣ በመቀጠል watching የሚለው verb ing፣ we ሳብጀክት አለ፣ በመቀጠል will be፣ having ደግሞ verb ing። ቀጣዩ ቴንስ future perfect tense። ስትራክቸር subject plus will have plus past participle ወይም V3። main use to talk about an action that will be completed before a specific future time። ይህ ማለት ደግሞ ለወደፊቱ የሆነ ታይም ይኖራል፣ ስፔሲፊክ የሆነ ታይም፣ ከዛ በፊት ደግሞ ተከናውኖ የሚያልቅ አክሽን ይኖራል ማለት ነው። ስለዚህ ከተወሰነ ጊዜ በፊት ተከናውኖ የሚያልቅ አክሽን ወይም ድርጊት ለመግለጽ እንጠቀመዋለን። ኤግዛምፕል እንያ። He will have finished his homework by 8 p.m. ከማታ 2 ሰዓት በፊት የቤት ስራውን ሰርቶ ይጨርሳል። 2 ሰዓት ሻርፕ ላይ ሊጨርስ ይችላል ወይ ከዛ በፊት ሊጨርስ ይችላል። ብቻ ግን ከ2 ሰዓት አያልፍም ማለት ነው። እስከ 2 ሰዓት ድረስ የቤት ስራውን ሰርቶ ይጨርሳል። ይህንን የሚፈጸም ድርጊት ደግሞ በፊውቸር ፐርፌክት እንጽፈዋለን ማለት ነው። ቀጣይ ምሳሌ We will have completed the lesson by next week. ከቀጣይ ሳምንት በፊት ይህንን ሌሰን ወይም ትምህርት እንጨርሳለን። አሁንም by next week ስንል next week ወይም ቀጣይ ሳምንት ላይ ልንጨርሰው እንችላለን፣ ወይም ደግሞ ከዛ በፊት በነበረ ጊዜ ላይ ልንጨርሰው እንችላለን። ነገር ግን ከኔክስት ዊክ ወይም ከቀጣይ ሳምንት አያልፍም ማለት ነው። ድርጊቱን ደግሞ በፊውቸር ፐርፌክት ይጻፋል ማለት ነው። ስትራክቸሩን ስንመለከት he ሳብጀክት ነው፣ will have አለ፣ finished ደግሞ V3 ነው። ቀጥሎ we ሳብጀክት ነው፣ will have አለ፣ completed ደግሞ V3 ነው ማለት ነው። የመጨረሻው የምናየው ቴንስ future perfect continuous ቴንስ ይሆናል። ስትራክቸር subject plus will have been plus verb ing. main use to talk about an action that will continue up to a future time. እስከሆነ future time ወይም ጊዜ ድረስ እየቀጠለ የሚሄድ አክሽን ወይም ድርጊት በዚህ ቴንስ ይጻፋል። ኤግዛምፕልስ የመጀመሪያው by next month I will have been working here for 5 years. በሚቀጥለው ወር እዚህ መስራት ከጀመርኩኝ 5 ዓመት ይሆነኛል። ፊውቸር ታይማችን ወይም ለወደፊቱ የሰጠነው የጊዜ ገደብ ኔክስት መንዝ የሚለው ነው። ድርጊቱ ደግሞ እኔ የሰራው መቀጠሌ ነው ማለት ነው። 5 ዓመት ሊሞላኝ ነው ማለት ነው። ኔክስት መንዝ ላይ 5 ዓመት ይሞላኛል። ቀጣይ ምሳሌ by 8 p.m. I will have been studying for 3 hours. 2 ሰዓት ሲሞላ ማጥናት ከጀመርኩኝ 3 ሰዓት ይሆነኛል ማለት ነው። የጊዜ ገደባችን 8 p.m. የሚለው ነው። ድርጊቱ ደግሞ እኔ እያጠናው መቀጠሌ ነው ማለት ነው። ስለዚህ 8 p.m. ሲሞላ ለ3 ሰዓት አጠናው ማለት ነው። የአራቱን ፊውቸር ቴንስስ ልዩነት እንድትለዩ ሰመራይዝ እናርጋቸው። አሁንም ቨርባችን ስተዲ የሚለው ነው። ፊውቸር ሲምፕል I will study English tomorrow. ነገ እንግሊዘኛ አጠናለሁ። ፊውቸር ኮንቲኒዩስ I will be studying English at 8 p.m. tomorrow. ነገ 2 ሰዓት ላይ እንግሊዘኛ አጠናለሁ። እዚህ ጋር ትኩረት ማድረግ የፈለግነው ማታ 2 ሰዓት ላይ እንግሊዘኛ የማጥናት ድርጊቱ እንደሚከናወን ነው። ፊውቸር ፐርፌክት I will have studied English before the exam starts.
ፈተናው ከመጀመሩ በፊት እንግሊዘኛ አጥንቼ እጨርሳለሁ። ፊውቸር ታይማችን ኤግዛሙ ወይም ፈተናው የሚጀምርበት ነው። ተከናውነው የሚያልቀው ድርጊት ደግሞ እንግሊሽ ማጥናቴ ነው ማለት ነው። ፊውቸር ፐርፌክት ኮንቲኒዩስ I will have been studying English for 2 hours by 9 p.m. 3 ሰዓት ሲሞላ እንግሊዘኛ ማጥናት ከጀመርኩኝ 2 ሰዓት ይሆናል። እዚህ ጋር ደግሞ ዴድላይናችን ወይም ድርጊቱ የሚያበቃበት ሰዓት 3 ሰዓት ነው። እየተከናወነ የሚቀጥለው ድርጊት ደግሞ እንግሊዘኛ ማጥናቴ ነው ማለት ነው። 12ቱ የቴንስ አይነቶች ልዩነታቸው ይህን ይመስላል። አሁን የተማራችሁትን ፕራክቲስ እንድታደርጉ ራሳችሁን እንድትፈትሹ አንድ ኤክሰርሳይዝ ይኖራል። ቨርባችን ኢት የሚለው ነው። 12ቱንም የቴንስ አይነቶች ታገኛላችሁ። እያንዳንዱን አረፍተ ነገር በየትኛው የቴንስ አይነት እንደሚመደብ ትመልሳላችሁ ማለት ነው። አንደኛ I am eating breakfast now. Present continuous tense. I have eaten breakfast. Present perfect tense. I will eat breakfast tomorrow. Future simple tense. I ate breakfast yesterday. Past simple tense. I eat breakfast every day. Present simple tense. I have been eating breakfast for 20 minutes. Present perfect continuous. I will be eating breakfast at 8 a.m. tomorrow. Future continuous tense. I had eaten breakfast before you arrived. Past perfect tense. I had been eating breakfast for 20 minutes before you arrived. Past perfect continuous tense. I was eating breakfast when you called. Past continuous tense. I will have eaten breakfast by 8 a.m. tomorrow. Future perfect tense. I will have been eating breakfast for 20 minutes by 8 a.m. tomorrow. Future perfect continuous tense. ኤክሰርሳይሱን ከ12 ስንቱን እንዳገኛችሁ ኮሜንት ላይ አስቀምጡልኝ። የዛሬን ትምህርት በፒዲኤፍ አድርጌ ቴሌግራም ቻናል ላይ አስቀምጣለሁ። የቴሌግራም ቻናል ሊንኩን የመጀመሪያው ኮሜንት ላይ ወይም ዲስክሪፕሽን ላይ ታገኛላችሁ። በቀጣይ ትምህርት ላይ እያንዳንዱን የቴንስ አይነት ከፕሬዘንት ሲምፕል ጀምረን በጥልቀት እያየን የምንሄድ ይሆናል። ስለዚህ ሁላችሁም ትምህርቱ እንዳያመልጣችሁ ላይክ ኤንድ ሰብስክራይብ ማድረግ እንዳይረሳ። See you in the next lesson.